በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተከበራችሁ ቤተሰቦቻችን እንደምን ሰነበታችሁ? እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። ውድ የእግዚአብሔር ቤተሰቦች ዛሬ ይዤላችሁ የመጣሁት ቪዲዮ መዳን ለምን አስፈለገ የሚል ሐሳብ ይዤላችሁ መጥቻለሁ። ወዳጆቼ የእግዚአብሔር ቤተሰቦች በዓለም በአጠቃላይ ያላችሁ ኦርቶዶክሳውያን ስለ መዳን ቤተ ክርስቲያናችን ጥልቅና ርሁቅ በሆነ ምጡቅ በሆነ አስተምህሮት ታስተምራለች፣ እያስተማረችም ትገኛለች። ባለፈው ዘመናት ስለ መዳን ብዙ ነገሮችን ብላለች። የቤተ ክርስቲያናችን የትምህርታችን መሰረት የወንጌልን ማስተምህሮት መዳን ነው። መዳን የቤተ ክርስቲያናችንና የክርስቲያኖች መሰረታዊውና ቁልፍ ጉዳይ ነው። ውድ የእግዚአብሔር ቤተሰቦች መዳን ለምን አስፈለገ ሚል ርዕስ ብቻ አንስተን መዳን ያስፈለገው ለምን እንደሆነና የመዳን ጥቅሙ ምን እንደሆነ በደንብ ነግራቸዋለሁ። ውድ የእግዚአብሔር ቤተሰቦች መዳን ብለን ስናነሳ ምንድን ነው የሚለውን መሰረታዊ ሐሳብ ማንሳት አስፈላጊ ጉዳይ ነው። ለመዳን መጀመሪያ ምን ያስፈልጋል? መድኃኒት ያስፈልጋል። ለመዳን ምን ያስፈልጋል? የታመመ አካል፣ መዳን የሚያስፈልገው አካል መኖር መቻል አለበት። ስለዚህ የታመመ ሳይኖር መዳን ሊነገር አይችልም። በሽተኛ ሳይኖር ድህነት ሊነገር አይችልም። ድህነት ሊነገር የሚችለው በሽተኛ ባለበት መጠንና ልክ ነው። ስለዚህ ስለ መዳን ስናነሳ በሽተኛ እንዳለ በደንብ ማረጋገጥ መቻል አለብን። ውድ እግዚአብሔር ቤተሰቦች ስለ መዳን ስናነሳ የምናነሳው የቤተ ክርስቲያናችን አስተምህሮት በሽተኛ የሆነውንና ጸጋውንና ክብሩን ያጣውን የሰውን ልጅ ነው የምናነሳው። እግዚአብሔር በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንዲህ ብሎ ተናግሯል። ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ እግዚአብሔር አምላካችን የሰውን ልጅ የጸጋ ልብስ አልብሶ በክብር አጓዶ በገነት ውስጥ እንዲኖር እንደፈቀደለትና ከእርሱ በታች ያሉትን በሙሉ እንዲገዛ እግዚአብሔር እንደሾመው በደንብ የምናውቀው ታሪክ ነው። ውድ የእግዚአብሔር ቤተሰቦች መዳን ያስፈለገው በሽተኛ ስላለ ነው ብያቸዋለሁ በመጀመሪያ መግቢያ ላይ። ስለዚህ ይህ በእግዚአብሔር አርአያና በእግዚአብሔር አምሳል የተፈጠረ የሰው ልጅ በገነት የቆየበት ጊዜ በጣም ጥቂት ነው። ምንም ነገር ሳያገኘው ከጸጋው ሳይገፈፍ ጸጋው ሳይገፈፍበት ልጅነቱን ሳያጣ ከእግዚአብሔር ሳይጣላ እግዚአብሔር ከፈጠራቸው ፍጥረታት ሳይለይ ከህሊናው ሳይርቅ ከእግዚአብሔርም ሳይርቅ ድምፀ እግዚአብሔርን እየሰማና ቃለ እግዚአብሔርን እያዳመጠ በገነት ውስጥ እየተመላለሰ እየመረቀና እያመሰገነ ስም እያወጣና እየለየ ፍጥረታት በክብር ሲያከብሩት ሲያጓድዱት የነበረ የሰው ልጅ በጥቂት ዓመታት ገነት ውስጥ ከቆየ በኋላ ላይ ግን የገጠመውን ምክንያትና የገጠመውን ችግር በደንብ ታውቃላችሁ። በዚህ በኦሪት ዘፍጥረት ምዕራፍ 2 ቁጥር 16 እስከ 17 ስንመለከት እንዲህ የሚል የሕግ ምልክትና ያንን የተፈጠረ ማንነቱን ያን የለበሰውን ማንነቱን የለበሰውን ጸጋ የተሰጠውን ፍቅረ እግዚአብሔርና ፍቅረ ሰብ በሰውና በእግዚአብሔር ዘንድ የነበረው ፍቅር የነበረው ግንኙነት በእንስሳት በተፈጠሩ ፍጥረታት መካከል የነበረውን ግንኙነት ሳያጣ የቆየው ሰው እንዲህ የምትል ሕግ ነበረችው የሚመራባት ወደፊት እድሜው ቀጥሎ ከነጸጋው ከነክብሩ ከነማንነቱ ከነርስቱ ከነጌታው የሚቀጥልባት አንድ ሕግ ነበረች። ኦሪት ዘፍጥረት ምዕራፍ 2 ቁጥር 16 ላይ መልካሙንና ክፉውን ከሚያስታውቀው ከዚያ ዕፀ በለስ እንዳትበላ የሚል ሕግ ነበረ።
የሚል ሕግ ነበረ። ከዚያች በበላህ ቀን የሞት ሞትን ትሞታለህ የሚል ሕግ ነበረ። ውድ የእግዚአብሔር ቤተሰቦች የሰው ልጅ የመጀመሪያው ሰው አዳም እግዚአብሔርን ተጠራጥሮ ሰይጣን ባመጣበት አንድ ክፉ ሐሳብ ሰምቶ ሰይጣንን አምኖ እግዚአብሔርን ተጠራጥሮ ሰይጣንን ተከትሎ እግዚአብሔርን ሸሽቶ ግን ያንን የተሰጠውን የዝማሬ ጸጋ፣ የክህነት ጸጋ፣ የንግስና ጸጋ ወደ 7 የሚደርሱ ከእግዚአብሔር የተሰጡ ስጦታዎችን ለማጣት በቅቷል። ለምን ከተባለ ያንን የሞት ድንበር በመሻገሩ ከዚህ በበላህ ቀን ሞት ትሞታለህ የሚለውን የእግዚአብሔርን ቃል በማሸራረፉ ባለማመኑ፣ እግዚአብሔርን ባለመከተሉ በእግዚአብሔር ላይ የነበረው ጥልቅ እምነት እየተሸረሸረ በመምጣቱ ሰይጣን ግን ይህን በበላህ ቀን ዓይንህ ይከፈትልሃል፣ የበለጠ አምላክ ትሆናለህ ምናምን በሚል ተታሎ ከእግዚአብሔር ይልቅ ሰይጣንን አምኖ የሰው ልጅ ከቀደመ ማንነቱ ከቀደመ ክብሩ እንደወረደና ዲያብሎስን እንዳመነውና ድምፁን ሰምቶ እንደተከተለ በዚሁ በኦሪት ዘፍጥረት ምዕራፍ 3 ቁጥር 4 ላይ አግኝተነዋል፣ እናነባዋለን በመጽሐፍ ቅዱስ። ስለዚህ ይሄ ዲያብሎስን ድምፅ የሰማው ዲያብሎስን የተከተለው እግዚአብሔርን ያላመነው ከእግዚአብሔር የሸሸው ርስቱ እግዚአብሔርን ያህል ጌታ ገነትን ያህል ቦታ አልቀበልም አይሆንም አሻፈረኝ ብሎ የሄደው አዳም ውድ የእግዚአብሔር ቤተሰቦች በሽተኛ ሆነና መዳን ለማን ያስፈልጋል? ለምን አስፈለገ ከተባለ መዳን ያስፈለገው ዋናው ምክንያት በጸጋ የከበረው በልጅነት ያጌጠው በመሬት ገነት በምትባል ቦታ የተሽቆጠቆጠው የሰው ልጅ የቀደመ ክብሩን በማጣቱ ምክንያት መዳን አስፈልጎታል። ምክንያቱም ታማሚ ሆኗል። የሞት ቅዱስ ጳውሎስ እንደተናገረው ወበከመ በጌጋየ አሐዱ ብእሲ ተኮነነ ኩሉ ዓለም ከማሁ በጽድቅ አሐዱ ብእሲ ይጸድቅ ኩሉ ዓለም። በአንድ ሰው ምክንያት ኃጢአት ወደ ዓለም ገባ አለ ቅዱስ ጳውሎስ። ኃጢአት ወደ ዓለም ገባ። በአዳም ዕፀ በለስን በመብላቱ ምክንያት አዳም ሟች ሆነ፣ የሚሞት ሆነ። ውድ የእግዚአብሔር ቤተሰቦች የሚሞት ሆነ። መጽሐፍ እንደተናገረው ሰብእሰ እንዘ ክቡር ውእቱ ይላል። እዚህ ዳዊት መዝሙር 48 ላይ ሰብእሰ እንዘ ክቡር ውእቱ እያይመረ ወኮነ ከመ እንስሳ ዘአልቦሙ ልብ ወተመሰሎሙ። የሰው ልጅ ክቡር ነበረ ካለ በኋላ ነገር ግን ክብሩን አጣ ይላል። እንደ እንስሳ ሆነ ይላል። እነሱንም መሰላቸው ይላል። ውድ የእግዚአብሔር ቤተሰቦች እንዲህ ሆነው ምን በመሆኑ ነው ካላችሁኝ፣ ድምፀ እግዚአብሔርን ባለመቀበሉ፣ ሕገ እግዚአብሔርን ባለመጠበቁ። ስለዚህ መዳን አስፈለገው። ይሄ ሰው ከገነት ተባሯል፣ የሞተ ሆነ። ምክንያቱም እግዚአብሔር አስቀድሞ ሞትን ትሞታለህ ብሎ ተናግሯልና የተናገረውን የማያስቀር ጌታ አዳም ዕፀ በለሱን በመብላት በመቅጠፉ ሕግ በማፍረሱ ምክንያት የሚሞት ሆነ። ሞት ደረሰበት። ቅዱስ ጳውሎስ እንዳልኳችሁ በአንድ ሰው ምክንያት ሞት ወደ ዓለም ገባ አለ። በአዳም ምክንያት ትውልዱን በሙሉ ሞት ጨምድዶ የሚይዘው ሆነ። ትውልድ በሙሉ ሟች ሆነ። ትውልድ በሙሉ ጸጋ የሌለው ክብር የሌለው ልጅነቱን ያጣ ከእግዚአብሔር የተጣላ ከተፈጥሮ የተጣላ ሆነ። አክብረው አልበህ ጠጣን አርደህ ብላን ይሉት የነበሩ እንስሳት የሚያባረሩት ሆነ። ከአንበሳው ጋራ በሰላም ይኖር የነበረ የሰው ልጅ ከአንበሳው ጋር ተጣላ። ምክንያቱም የተጣላው ከማን ጋር ስለሆነ እንስሳትን የፈጠረ ጌታ ከሱ ጋር ስለተጣላ የሚገዙለት እንስሳት የተጣላውን አካል ሕግ ያፈረሰውን አካል የሚጠሉት። ቀድሞማ ከእግዚአብሔር ጋርማ እንደነበረ እኮ ጠላት ሲመጣ አስቀድመው ጠላት ሲመጣ አንተ ከአባታችን ከአዳም ዘንድ ልትቀርብ አትችልም ብለው ለጠላት የሚጓጉለት ነበሩ። ማን? እንስሳት። ውድ የእግዚአብሔር ቤተሰቦች ሟች ሆነ። ማን? የሰው ልጅ ሟች ሆነ። አዳም ባህሪው ጎሰቆለ። የባህሪ ጉስቁልና ደረሰበት።
የባህሪ ጉስቁልና ደረሰበት። የሰው ልጅ ባህሪ እጅግ ግሩምና በጣም የተከበረ ባህሪ ነበረው። የሰው ልጅ ከእግዚአብሔር ከተጣላ በኋላ ግን ባህሪ ጎሰቆለ፣ ከእግዚአብሔር ተለየ፣ ከፍጡራንም ተለየ። መላእክት የሚጠብቁት መላእክት የሚያሳድዱት ሆኑ። የሚያመሰግኑት የሚያከብሩት መላእክት የሚያስወጡት ሆኑ። ከየት? ከገነት ከአምላካቸው ከንጉሳቸው ቦታ። ንጉስን ከተጣሉ ሰራዊቱም አብሮ ይጣላል። ሰራዊቱ በሙሉ አድመው አስወጡት። ይሄ ሰው በሽተኛ ሆነ ማለት። ይሄ ሰው በሽተኛ ሆነ፣ እንስሳትን መሰለ፣ ስደተኛ ሆነ፣ ስደት ደረሰበት። ስለዚህ ይሄ ሁሉ የደረሰበት የሰው ልጅ ምን ያስፈልገዋል? መዳን ያስፈልገዋል። በእጅጉ ሰላም አጣ፣ ተጨነቀ። በዓለም በሙሉ አንዱን አንዱ የሚገለው ሆነ። መጽሐፍ እንደሚነግረን የእግዚአብሔርን ድምፅ በመስማት በሰላም መስማት አልቻለም። የሰው ልጅ ድምፁን ሲሰማ የሚብረከረክ ሆነ። ታውቃላችሁ፣ ወፈራይኩ ድምፀከ ወኮንኩ ራቄን ያለው ድምፅህን ፈራሁ ራቆቴን ሁኛለሁ አለ። ሰላም አጣ። እግዚአብሔርን በማጣቱ እግዚአብሔርን በመበደሉ ሕገ እግዚአብሔርን በማፍረሱ ምክንያት እግዚአብሔር ወደሱ በእንግድነት ሲመጣ የሚፈራ ሆነ። አዳም አይተ ያሎከ አዳም ሆይ ወዴት አለ ብሎ ሲጣራ እግዚአብሔር ድምፅህን ፈርቼ ተሸሽጊያለሁ አለ። ለምን ከተባለ ታሟላ፣ ልጅነቱን አጥቷል። ያከበረው እግዚአብሔርን ንቆታል። ያመነው እግዚአብሔርን አልታመንለት ብሏል። የሾመው እግዚአብሔርን ሽሮታል። እሱ ተገልብጦ ክዶታል። ስለዚህ መዳን ለምን አስፈለገ ከተባለ በሽተኛ አዳም ስለሆነ መዳን ግድ አስፈለገ። ሟች ሆኗል። ከጸጋ እግዚአብሔር ተራቁቷል። ልጅነቱን አጥቷል። ባህሪ ጎስቁሎበታል። መንፈስ ሰላም አጥቷል። መንፈሳዊ ማንነት ጠፍቷል። ምንም ነገር የለም። ሁሉ ነገር ተቋርጧል። በአጠቃላይ እግዚአብሔር የሰጠውን ጸጋ በሙሉ አራቁቷል። ስለዚህ መዳን ለምን አስፈለገ ከተባለ እነዚህ የተሰጠውን ነገር ባለማግኘቱ ምክንያት፣ ባለመጠበቁ ምክንያት፣ ከሕገ እግዚአብሔር በመውጣቱ ምክንያት፣ እግዚአብሔርን ቃሉን ባለማክበሩ ምክንያት፣ ዲያብሎስን በመስማቱ ምክንያት በሽተኛ ሆነ። ዓለም በአጠቃላይ በሽተኛ እንዲሆን አደረገው። በዚያ በአንዱ ሰው በአዳም ምክንያት። ስለዚህ መዳን ለምን አስፈለገ የሚለው መልስ የሚመለሰው በዚህ ነው። መዳን ያስፈለገበት መሰረታዊ ጉዳይ ጸጋውን ለመመለስ፣ ክብሩን ለመመለስ፣ ያጣውን ሰላም ለመመለስ፣ የጎሰቆለ ባህሪውን ወደ ቀደመ ክብሩ ለመመለስ። ለዚህ ነው ሕርያቆስ አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት፣ አዳም ከገነት በወጣ ጊዜ አለይታ ስንኳ አንቺ ነሽ አለ። ምክንያቱም አዳምን ወደ ገነት የመለሰው እግዚአብሔር ስለሆነ። ለምን ከተባለ ሕጉን በማፍረሱ ምክንያት ደውያማ ሆኖ ጎስቁሏል፣ ሟች ሆኗል፣ የሚፈራ ሆኗል፣ የሚንቀጠቀጥ ሆኗል፣ ሰላም ያጣ ሆኗል፣ ሰላም እንዳይኖረው ሆኗል። ምክንያቱም ያጣው እግዚአብሔር ነው። ስለዚህ መዳን ያስፈለገው ትልቁ ምክንያት እንዴት ነው ከተባለ በሽተኛ ስለሆነ ነው። ታማሚው አዳምን፣ ባህሪ የጎሰቆለ አዳምን፣ ልጅነቱ ያጣው አዳምን ለመመለስ መዳን አስፈለገ። ሕገ እግዚአብሔር ስለተጣሰ መዳን አስፈለገ። ታማሚ ስለሆነ መዳን አስፈለገ። የአልጋ ቁራኛ የደዌ ዳኛ ስለያዘው መዳን አስፈለገ። መዳን ያስፈለገበት ትልቁ ምክንያት በሽታ በሰው ልጆች ላይ ስለተዘራ ነው። ስለዚህ ውድ እግዚአብሔር ቤተሰቦች ከዚህ ምን እንማራለን መሰላችሁ? መዳን ለምን አስፈለገ ከተባለ መዳን ያስፈለገበት ምክንያት የሰው ልጅ በሙሉ ሟች፣ ፈራሽ፣ በስባሽ እንዲሁም ደግሞ ከጸጋ እግዚአብሔር የተራቆተ ክብሩን ያጣ እንስሳ የመሰለ የሚጣላ፣ የሚሳደድ፣ የሚያሳድድ፣ የሚገል፣ የሚገደል፣ የሚጠላ፣ የሚጠላ እንዲህ ስለሆነ በአጠቃላይ መዳን አስፈለገ። ሰላም እንዲኖረው፣ ጸጋ እንዲኖረው፣ ልጅነት እንዲኖረው፣
የቀደመ ክብሩ እንዲመለስለት፣ ወደ ቀደመ ክብሩ እንዲመለስ፣ በኃጢአት የነበረው ወደ ጽድቅ፣ በጣዖት አምልኮ የነበረው ወደ አምልኮተ እግዚአብሔር፣ በጨለማ ውስጥ የነበረው ወደ ብርሃን እንዲመለስ፣ በሲኦል የነበረው ወደ ገነት፣ በገሃነም የነበረው ወደ መንግስተ ሰማያት እንዲመለስ መዳን አስፈልጓል ማለት ነው። መዳን ያስፈልገው ለዚህ ነው። ስለዚህ እግዚአብሔር አምላካችን አዳምን ከሶስቱ አካላት አንዱ አካል ወልድ ዋሕድ ኢየሱስ ክርስቶስ ቀራንዮ አደባባይ ላይ ደሙን አፍሶስ ስጋውን ቆርሶ የተሰቀለው የታመመ በሽተኛውን ለመፈወስ ነው። ራቆቱን የቆመው ራቆቱን የሆነ የሰው ልጅ ለማልበስ ነው። የተሰደደውን ለመመለስ ነው። መዳን ያስፈለገበት ትልቁ ምክንያት የሰው ልጅ በሽተኛ ስለሆነ ነው ማለት ነው። ስለዚህ ከዚህ ምን እንማራለን? ጠቅለል ያለ ለህይወታችን የሚጠቅመን ውድ እግዚአብሔር ቤተሰቦች፣ ከእግዚአብሔር መለየት ሞት ያመጣል። ከእግዚአብሔር መለየት ሰላም ያሳጣል። ከእግዚአብሔር መለየት ፍቅር ያሳጣል። ሁሉን ነገር ያሳጣል እና ከእግዚአብሔር ሳንለይ እንድንኖር መድኃኔዓለም ይፍቀድልን። መዳን ለምን አስፈለገ? በነገረ ድህነት ዙሪያ በሚቀጥለው በእያንዳንዷ ስቴፕ እንመጣለን። ሰላመ ክርስቶስ ይብዛላችሁ። ሰላማችሁ ይብዛ። ውድ ቤተሰቦች ይህንን ቪዲዮ ሸር እያደረጋችሁ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ እንድትከታተሉን በእግዚአብሔር ስም እናሳስባለን። ሰላማችሁ ይብዛልን።